ጤና ይስጥልን የተወደዳችሁ እንዴት ናችሁ የመድፈኛው ቤተሰቦች ለተቀዳሜ ላይ እንገኛለን። ላሻል ጥሩ ዜናዎችን የሰማንበት ቀን ነው። በዝውውር ሂደቱ የተሻለ እንቅስቃሴ በተለይ ደግሞ የአንድሪያ ቤርታ ውሳኔዎችን በተመለከተ አዳዲስ የሰማናቸው ጉዳዮች አሉ። በስፋት እየነገርናችሁ እንቆያለን። አርሰናልን የተመለከቱ ጉዳዮችን ብቻ እየተመለከትን እንቆያለን። በርከት ያሉ ጉዳዮች ከብራድሊ ባርኮላ ከክሪስቶስ ቲዞሎስ ጋር በተያያዘ የሚነሱ ሀሳቦች አሉ። ከክለብ ብሩገ እንዲሁም ደግሞ ከፓሪስ ሰን ዠርመን አርሰናልን ሊቀላቀሉ የሚችሉ ተጫዋቾች ናቸው። የማቲያስ ፈርናንዴዝ ጉዳይ በአርሰናልና በማንቸስተር ዩናይትድ በኩል ወዴት እያደላ ነው? የሞርጋን ሮጀርስ ጉዳይ ላይ ምን አዲስ ነገር አለ ለምትሉም ምላሽ ይዘንበታል። በስፋት እንመለከተዋለን። መኑ ኮኔን የተመለከተ አዲስ ጉዳይም ወጥቷል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። የሪያል ሶሴዳዱ የመስመር አጥቂ አንድሪያ ባራንቴያ በተመለከተም የወጡ ጉዳዮች አሉ። ስለ ሙሳ ሲሶኮ አዲሱ ወኪልና የአርሰናል ግንኙነትስ ምን አዲስ ነገር አለ የሚለውንም እናነሳለን። ሌሎች አጫጭር ጉዳዮችም አሉ። ኒኮፓዝ ውሳኔዎቹ እየተጠበቁ ይገኛሉ። ሪዮ ፈርዲናንድ ስለ ቡካዮ ሳካ ያነሳው ጉዳይ አለ። ለእናንተ ግን አንድ ጥያቄ አስቀድሜ ላቅርብላችሁና ወደ ጉዳዮቻችን በስፋት እናልፋለን። ዛሬ ዝውውር ጉዳዮች ላይ በስፋት ትኩረታችንን አድርገን የምንቀጥል ነው የሚሆነው። አርሰናል እንደ ብራድሊ ባርኮላ አይነት በደንብ ጥሩ ተጫዋችነታቸውን በትልቅ ጨዋታዎች ላይ ያስመሰከሩ ተጫዋቾችን ቢያስፈርም ይሻላል ወይስ ደግሞ ከብራድሊ ባርኮላ በተለየው ለተጫዋቾችን አንድ ጊዜ ቢያመጣ? ብራድሊ ባርኮላን በሚያስፈርምበት ዋጋ ከአያክስ አምስተርዳም ለምሳሌ ሚካ ጎርሰን ወይም ደግሞ ሁለተኛውን አማራጭ ክሪስቶስ ቲዞሎስን ሁለቱም በጋራ ቢያመጣ የተሻለ የትኛው ነው ትላላችሁ? አንድ ብራድሊ ባርኮላ ወይስ ደግሞ ሁለት ሚካ ጎርሰንና ሌላኛው ተጫዋች ደግሞ ክሪስቶስ ቲዞሎስን እንዴት ታዩታላችሁ? እነዚህን ጉዳዮች እስቲ ምላሽ የሰጣችሁባቸው አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ትናንትናም የመጡልን ጥያቄዎች አሉ። ስለ ጀርቪኒዮ ተጠይቀናል። ወደ በኋላ ላይ ምላሽ እንሰጥበታለን። ሌሎችም የተነሱ ጉዳዮች አሉ። ትናንት ባነሳናቸው ጉዳዮች ላይ መለስ ብለን የእናንተን ሀሳብ አስተያየቶች እናቀርባለን። በቀጥታ ወደ ጉዳዮቻችን እናልፋለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ፣ አብሮነታችሁን አሳዩን። የእናንተ ላይክ በእጅጉ ያገዘናል። ወደ ጉዳዮቻችን በቀጥታ እንለፍ። የምናነሳቸው ጉዳዮች አሉ። ከአርሰናል ጋር በተያዘ ትልቁ ጉዳይ የክሪስቶስ ቲዞሎስ ጉዳይ ነው። ክሪስቶስ ቲዞሎስ የክለብ ብሩገ የመስመር አጥቂ ነው። ባለፉት ሁለት የውድድር ዘመናት ላይ ኮንሲስተንስሊ በጣም በቋሚነት በጥሩ ብቃት እየተጫወተ ኮንሲስተንት ከሚባሉ የሊጉ የቤልጅየም ሊግ ተጫዋቾች መካከል አንዱ ነው። የ4 ዓመቱ ላይ ይገኛል። 40 ሚሊዮን ዩሮ 35 ሚሊዮን ፓውንድ ወይም 46 ሚሊዮን ዶላር የተጫዋቹ ዋጋ ነው። በተለይ አርሰናል 35 ሚሊዮን ፓውንድ ቢከፍልበትና ገንብል ቢያደርግ እያሉ ብዙዎች የመከሩት ያለ ዝውውር ነው። ለቲዞሎስ ወደ አርሰናል ቢመጣ በተለይ ደግሞ ሌሎች አርሰናል የሚፈልጋቸው ተጫዋቾች አሉ። በዛ ቦታ ላይ ሞርጋን ሮጀርስ ይጠራል። ሌሎችም ትልልቅ ስሞች አሉ። የነዚህን ዝውውሮች አፌክት የሚያደርግ ዝውውር አይደለም። በግሉ ሊያጠናቅቀው የሚፈልግ አርሰናል አንደኛው ዝውውር ነውና የክሪስቶስ ቲዞሎስ ግሪካዊው የ20 ዓመት ተጫዋች ወደ አርሰናል መምጣት የአርሰናልን የመስመር እንቅስቃሴ በደንብ ሊያጠናክር ይችላል። ስለ ኳሊቲዎች ወደ በኋላ ላይ ከአንዳንድ ዝውውሮች ጋር አነጻጸሪ ያነሳላችኋለሁ። በክለብ ብሩገ እስከ 2009 ድረስ የሚያቆይ ውል አለው። በቅርቡ ነው ክሪስታል ፓላስ ሌሎችም የፕሪሚየር ሊግ ክለቦች ለተጫዋቹ ፍላጎት ሲያሳዩ ጁላይ 2025 ላይ ከአንድ ዓመት በፊት ከሞላ ጎደል አዲስ ውል የፈረመው እስከ 2009 ድረስ የሚያቆየውን 32 ጊዜ ለግሪክ ብሔራዊ ቡድን ተጫውቷል። ከዛ ውጪ 43 ግቦችን ባለፉት ሁለት የውድድር ዘመናት ለክለብ ብሩገ አስቆጥሯል። 23 ግቦችን ደግሞ ለፎርቱና ዱሰልዶርፍ ለቡንደስሊጋ ሁለት ወይም በሁለተኛው የጀርመን ሊግ ላይ በሚጫወትበት ጊዜ ያስቆጠራቸው ግቦች ናቸው። ቲዞሎስ በቅርቡ ከኑዊስ ብላድ ጋር ቆይታ አድርጎ ነበር። የቤልጅየም አትሌት ነው። የቤልጅየም ብዙሃን መገናኛ ነውና ከዚህ መገናኛ ብዙሃን ጋር በነበረው ቆይታ ክለብ ብሩገ ቲዞሎስን ይለቋሉ የሚለውም ሌላ ጥያቄ ቢሆንም የቀረበለት ጥያቄ ነበር። በቻምፒየንስ ሊግ ላይ መጫወት እፈልጋለሁ። በቻምፒየንስ ሊግ እግር ኳስ ላይ ወደ እንግሊዝም በሄድ ወደ ጀርመንም ወደ ስፔንም ወደ ጣሊያንም በሄድ በቻምፒየንስ ሊግ ለሚጫወት ቡድን ነው መፈረም የምፈልገው የሚለው ትልቁ የተጫዋቹ ፍላጎት ነው። ከዛ በተጨማሪ ግን እንደ ፓሪስ ሰን ዠርመን አይነት ክለብ ለምሳሌ ፓሪስ ሰን ዠርመን መጥቶ ጥያቄ ቢያቀርብ የሚሄድበት እድል አለ። ነገር ግን ወደ ፈረንሳይ የሚሄደው ፈረንሳይን የሚወደው አገር ናት ፈረንሳይ። ነገር ግን ፓሪስ ሰን ዠርመንን በተመለከተ
ብቸኛው ክለብ ነው እንጂ ሌሎች ክለቦች ከክለብ ብሩጌ የፈረንሳይ ክለቦች ከክለብ ብሩጌ የሚሻሉ አይደሉም ብሏል። ስለዚህ አርሰናል ግን የመጀመሪያ ኦነስት የሚባል ንግግሮችን ከተጫዋቹ ጋር እንዲሁም በግል ከክለቡ ጋርም ስለማድረጉ የሚያሳዩ ዘገባዎችን የመጀመሪያ ጥያቄ ማቅረቡን እነዚህ አትሌቲክም ጭምር አስነብበዋል። ለተጫዋቹ አርሰናል ምናልባት የመጀመሪያ ፈራሚ ሊሆን ይችላል። ኢማኑኤል የተባለውን የፓሪስ ሰን ዠርመን ተከላካይ ኢማኑኤል ምቤምባን አርሰናል የማስፈረም ሰፊ እድል አለው። ምናልባት የመጀመሪያ ዝውውር ሊሆን ይችላል። ከዛ ተጨማሪ የጀርሚ ሞንጋ ዝውውር ከሞላ ጎደል ያለቀ የተጠናቀቀ ዝውውር ነው ተብሎ እየተነገረ ይገኛልና ተጫዋቹን በተመለከተ በግሪክ ሊግ ነው እግር ኳስን የጀምረው በፒኦኬ የተባለ ቡድን አለ። ከዛ በኋላ ኖርዊች ሲቲን 2021 ላይ ተቀላቀለ። 14 የፕሪሚየር ሊግ ጨዋታዎችን አደረገ በመጀመሪያው የውድድር ዘመን። ነገር ግን ሪጉላርሊ ለካሮሮዱ ቡድን ለኖርዊች መጫወት አልቻለም። ከዛ በኋላ ወደ ኤፍሲ ትዌንቴ በውሰቱ ላቅንቶ ነበረ ወደ ደች ሊግ ወደ ኔዘርላንድ ከኔዘርላንድ በኋላ ደግሞ ወደ ጀርመን አቅንቶ ከጀርመን ወደ ክለብ ብሩገ ወደ ቤልጅየም ያቀና በዚህ አጭር ጊዜ በተለያዩ ሊጎች ላይ የእንግሊዝ፣ የጀርመን፣ የቤልጅየም እንዲሁም ደግሞ የሆላንድ ወይም የኔዘርላንድ ሊግ ልምድ ያለው ተጫዋች ነውና የክሪስቶስ ቲዞሎስ ጉዳይ መነሳቱ የሚያስገርም አይደለም። እዚሁ ላይ ሌሎች የዝውውር ሀሳቦችም ይነሳል። አንዳንድ በተጫዋቹ በኩል ቅርበት ያላቸው ምንጮች የሚያነሷቸው ጉዳዮች አሉ። ባለፉት 2 የውድድር ዘመናት ያደረጋቸው ጨዋታዎች በቋሚነት በወጥነት የተጫወተበት በተጠናቀቀ የውድድር ዘመን 45 ጨዋታዎችን አከናውኗል። ከዛ ውጪ 19 ግቦችን 24 ለግብ የሆኑ ኳሶችን አቀብሏል። ከዛ በተጨማሪም 48 ኪ ፓሶችን እንደዚህ አይነት ቁጥሮች ብዙ ጊዜ በግቦችና በአሲስቶች ይሸፈናሉ። ኪ ፓሶች ያቡድን ደግሞ ደጋግሞ ወደ ተቃራኒ ግብ ክልል የሚሄድበትን መጠን የሚገልጹና የተጫዋቹን ሚና የሚያሳዩ ናቸው። ለምሳሌ በያዝነው ውድድር ዘመን ብሩኖ ፈርናንዴዝ ኮከብ ካስባሉት ቁጥሮች ውጪ ለምሳሌ 1 አሲስቶች አሉት። አብዛኞቹ ከቆሙ ኳሶች ከማዕዘን ምት የተገኙ ናቸው። ነገር ግን እነዚህ ብሩኖ ፈርናንዴዝ ያቀበላቸው ኪ ፓሶች በጣም ወሳኝነትን ነበራቸው ተብለው ሲገለጹ ነበረ። 30 ቢግ ቻንሶችን ክሬት አድርጓልና ኮንሲስተንት የሆነ 2 የውድድር ዘመንን በቤልጅየም ሊግ በክለብ ብሩገ አሳልፏል። በወረቀት ላይ በጣም በቲክ የሆነ ቁጥሮችን ያስመዘገበ ነውና ዳይሬክት ራኖች አሉት። ቀጥተኛ ተጫዋች ነው ይባልለታል። ጋብሪኤል ማርቲኔሊ ላይ የምናገኛቸውን ኳሊቲዎች ላቀባለ ደረጃ ይዞ የሚመጣ አንድ ለአንድ አጋጣሚዎችን ከተከላካዮች ጋር ማለፍ የሚችል ጎሎችን ማስቆጠር፣ አሲስቶችን ክሬት ማድረግ የሚችል ነውና ትራዲሽናል ዊንገር ሆኖ እንደ ኢንቨርትድ ዊንገርም ጭምር በሁለቱም አማራጮች መጫወት ሚኬል አርቴታ ሊገለገልበት የሚችል ኳሊቲዎች አሉ ተጫዋች ነው። ከዛ ውጪ ግን ሌላ የሚነሳ ኳሊቲዎች አሉ። ትራክ ባክ ማድረግ፣ ዲፌንሲቭ ወርክ ላይ በጣም ጠንካራ ሰራተኛ ነው ይባላል። ያ ደግሞ በሚኬል አርቴታ ውስጥ ለድርድር የማይቀርብ ነን ኔጎሽብል የሚባል ኳሊቲዎች ናቸው። ለቡካዮ ሳካም፣ ለኖኒ ማዱዌኬም፣ ለጋብሪኤል ማርቲኔሊም፣ ለትሮሳርድም ሚኬል አርቴታ የማይደራደርባቸው መስፈርቶች ናቸው። ትራክ ባክ ማድረግ፣ ወደ ኋላ ተመልሶ መከላከል። ገና ደግሞ 24 ዓመቱ ላይ ነው። ቀደም እንዳልኳችሁ ፕራይም ታይሙ ላይ እየገባ ያለ የፕራይም ታይሙ የመጀመሪያ ጊዜያት ላይ የሚገኝ ነው። ጥያቄዎች ደግሞ ይነሳሉ። እናንተ የምትሰጧቸው ምላሾችም በዚህ በማነሳቸው የመጨረሻ ኳሊቲዎቹ ላይ የእናንተን ሀሳቦችም እንቀበላለን። በተለይ ጥያቄዎች የሚነሱበት በዋነኝነት የተጫዋች ጥሩ ኳሊቲዎች አሉት። እነዚህ ያነሷቸው መስፈርቶች ይጠቀሱለታል። ነገር ግን በአርሰናል ሌቭል በቤልጅየም ሊግ ላይና በፕሪሚየር ሊግ ላይ መጫወት አንድ አይነት ኳሊቲ የሚፈልጉ አይደሉምና በአርሰናል ሌቭል በቻምፒየንስ ሊግ እና በፕሪሚየር ሊግ አሸናፊነት ላይ ያለውን አስተዋጽኦ ለአርሰናል ምን ያበረክታል? ያንን የቤልጅየም ሊግ ኳሊቲውን በእንግሊዝ ሊግ ላይ በፕሪሚየር ሊጉ ላይ ይደግሟሉ የሚለው ትልቁ ጥያቄ ሆኖ እየተነሳ ይገኛል። አንድ ኦፍ አርሰናል ሌሎች ዝርዝር ዘገባዎችን ይዞባቸው ወጡ ጉዳዮችን ላንሳላችሁ። በተለይ ደግሞ ከአርሰናል ጋር በተያያዘ የሚነሱ ሀሳቦች አሉ። ትናንትናም እነ ሌኪፕ ይዞት የወጡት ዘገባ ሳነሳላችሁ ነበር ብራድሌ ባርኮላን በተመለከተ። ለእናንተም ደግሞ ከሰሞኑ ለምሳሌ ዘውትር አድማጫችን አየነው ሙላለም የአርሰናልን የዝውውር ጥያቄዎች በተደጋጋሚ ኩዌሽን ያደርጋል። ለሱም ምላሽ የሚሆኑ ጉዳዮችን አነሳላችኋለሁ። አንድሪያ ቤርታ ምን አይነት ሜንታሊቲ እየተከተሉ እንዳለና ብዙ የአርሰናል ደጋፊዎች የአርሰናል ዝውውሮችን ይጠራጠራሉ። ነገር ግን ተገቢ አይደለም እንላለን። ምክንያቱም ባለፈው ዓመት ለምሳሌ የካቨርስ ጉዳትን ተከትሎ የዚህ የኤበረቼዜን ዝውውር ሰምተናል። ድንገት የተሰማ ዝውውር ነበር። ወደ ቶትናም አለቀ ተጠናቀቀ ሲባል ሌሎችም ዝውውሮች
ዝውውሮች ቶሎ በዝምታ የተጠናቀቁ ዝውውሮች ነበሩ። ምናልባት ረጅም ሳምንታት የተወራው የቪክተር ዮኬሬሽ ጉዳይ ነው። ቪክተር ዮኬሬሽም ከአርሰናል ጋር ስለተስማማና የክለቡ ወይም የስፖርቲንግ ሊዝበኑ ፕሬዝዳንት ሊክ የሚያደርጓቸው መረጃዎች ስለነበሩ እንጂ ተጫዋቹን ጨረታ ውስጥ የዚህ ባይዲንግ ዋር ለማስገባት ሌሎችን ክለቦችንም ለመጥራት ፍላጎት ስለነበራቸው መረጃዎች ሊክ ያደርጉ ነበር። ከዛ ውጭ ግን ሌሎቹ ዝውውሮች ፍጹም ጥሩ በሆነ መንገድ የክሪስቲያን ሞስኬራ ዝውውር ማንም ሳይነቃ የተጠናቀቀ ዝውውር እንደነበር እናስታውሳለንና አንድሪያ ቤርታን በዝውውሮች ላይ አትጠራጠሩ ብዬ ለአርሰናል ደጋፊዎች ምክሬን እለግሳለሁ። ከዛ ውጪ ነገር ግን የአርሰናል ሂደቶችን ወደ በኋላ ላይ የአንድሪያ ቤርታ እቅዶችን አነሳላችኋለሁ። ሙሳ ሲሶኮ ተቁታላችሁ በፕሪሚየር ሊግም ሲጫወት አሁን የብራድሊ ባርኮላ ወኪል ነው። ከአንድሪያ ቤርታ ጋር ምን አይነት ግንኙነት አላቸው በስፋት እናነሳዋለንና ሙሳ ሲሶኮ ከፓሪስ ሳን ዠርመን ጋር ከፒኤስጂ ጋር ድርድር ሲያደርግ ቆይቷል ውሉን ለማራዘም። የተጫዋቹ ውል እስከ 2028 ድረስ የሚቆይ ነውና ነገር ግን ስምምነት ላይ አልደረሱም ፓሪስ ሳን ዠርመን። እንዲሁም ደግሞ ተጫዋቹ ሜና አፕሪል ላይ በነበሩ ጨዋታዎች ምክንያት ትኩረታችንን እግር ኳሱ ላይ እናድርግና ውድድር ዓመቱ ሲጠናቀቅ እንደራደር የሚል ስምምነት ላይ ደርሰው ነበረ። ከወራት በፊት ንግግሮች ነበሯቸው። ከዛ በኋላ የአውሮፓ ቻምፒየንስ ሊግ ሲጠናቀቅ ሙሳ ሲሶኮ የናስር አልከላይፊን የሊዩስ ካምፖስን ቢሮ አንኳኩቶ ንግግሮችን አድርጎ ነበረ። በአውሮፓ ቻምፒየንስ ሊግ ፋይናል ላይ ሌሎችም ጨዋታዎች ላይ ብዙ ድሎች የተሰጡ ተጫዋች አይደለምና ተጫዋቹም በግል እንደ ተጫዋቹ ቅርበትም አንዳንድ ሰዎች የሚያነሷቸው ጉዳዮች አሉ። በጣም በሲዝኑ ኢምፖርታንት በሚባሉ ፊክስቸሮች ላይ እየተጫወትኩ አይደለም። በእርግጥ እድል ይሰጠዋል። የሊግ መርሃ ግብሮች ላይ የሮቴሽን ሲስተምን ይከተላል። ነገር ግን ቻምፒየንስ ሊግ ላይ ትክክለኛ የፓሪስ ሳን ዠርመን ተመራጭ ተጫዋቾች ደዝሪ ዶዌ፣ ኦዝማን ደምቤሌ እንዲሁም ደግሞ የክቪቻ ክቫራትስኬሊያን ምርጫ ይከተላል አሰልጣኝ ሉዊስ ኤንሪኬ ነው። በዚህ ጥርጣሬዎች ያነሳል። እስከ 2028 ድረስ ጥያቄዎቹን ቆይታው እስከ ጁላይ ድረስ ሊቆይ ይችላል። ፐርሶናሊ በጣም ለክለቡት አስተዋጽኦ ያላቸው ሉዊስ ኤንሪኬም የሚፈልጉ አይነት ተጫዋች ነው። ነገር ግን በፓሪስ ሳን ዠርመን በኩል መልቀቅ የሚፈልግ ከሆነ መንገዱ ላይ የሚቆምበት አይደለምና ብራድሊ ባርኮላ ኤጀንቱ ደግሞ ቀደም እንዳነሳውላችሁ ሙሳ ሲሶኮ ነው። ሙሳ ሲሶኮ የዴምቤሌ የኦዝማን ዴምቤሌ የዴዝሪ ዶዌም ወኪል ነው። በዛው በፓሪስ ሳን ዠርመን እየተጫወቱ ያሉና እነዚህ ተጫዋቾች ደግሞ ባለው ግንኙነት ከፓሪስ ሳን ዠርመን ጋር ጥሩ ግንኙነት ስላለው ተጫዋቹን አቻክሎ ለማስወጣት ከፓሪስ ሳን ዠርመን ፍላጎት የለውም። ነገር ግን ያንዲያሞንዴ የማግነስ አኪሊዎቹ የሞናኮ አማካኝ የመስመር አጥቂ ጉዳይ ከፓሪስ ሳን ዠርመን ጋር በስፋት እየተያዘ ይገኛል። ሌሎች ክለቦችም ፍላጎቶች አሏቸው። አንድሪያ ቤርታም የሚነሱ ጉዳዮች አሉና በተለይ ደግሞ ሊቨርፑልም የሊቨርፑል ፍላጎት አለ። እኛ ግን ትኩረታችን አርሰናል ላይ ስለሆነ የአርሰናልን ጉዳዮች ብቻ እናንሳ። አንድሪያ ቤርታ ሲሪየስ የሆኑ ጥያቄዎችን ባለፈው ውድድር ዘመን ብራድሊ ባርኮላን ወደ አርሰናል ለማምጣት አቅርቦ ነበረ። ከወቅቱ ጀምሮ ከዛን ጊዜ አንስቶ ከሙሳ ሲሶኮ ጋር በግል ሲነጋገሩ ስለ ተጫዋቹ መረጃዎችን ሲለዋወጡ ነበረ። ሲሪየስ የሆነ ኢንተረስት እንዳለው አርሰናል ወኪሉም ያውቃል፣ ብራድሊ ባርኮላም ያውቃልና ወደ አርሰናል የመምጣት እድሉ በጣም ሰፊ ነው። ከፓሪስ ሳን ዠርመን የሚለቅ ከሆነና የመጨረሻ ድርድሮች እየተደረጉ ይገኛሉ። ከዛ በተጨማሪ ፓሪስ ሳን ዠርመንም እንዲሁም በወኪሎቹ በኩል ዋጋው ተመን የወጣለት ተጫዋች አይደለም። አርሰናል በእርግጥ ሙሳ ሲሶኮ ላይ ድርድር አድርጎ ከወኪሉ ጋር ወይም ብራድሊ ባርኮላ ለማምጣት ብቻ እየሄደ አይደለም። ሌሎችንም አማራጮች በጎን እየተመለከተ ይገኛል። ለምሳሌ የሞርጋን ሮጀርስ ጉዳይ ይነሳል። ሞርጋን ሮጀርስ በጣም ሴንሲቲቭ የሆነ ዝውውር እንደሆነ ይታወቃል። በሞርጋን ሮጀርስ ጉዳይ ላይ መለስ ብዬ አንዳንድ ጉዳዮችን አነሳላችኋለሁ። አንድሪያ ቤርታ ግን ከተጫዋቹ ጋር ፐርሶናል ተርምን እንዲሁም ደግሞ ሌሎች መልቲፕል የሆኑ ታርጌቶችን እያከናወኑ ወይም ታርጌት አድርገው እየተንቀሳቀሱ ይገኛሉ። ዝውውሮችን ከማጠናቀቃቸው በፊት ላንሰማቸው የምንችላቸው ዝውውሮች እንዳሉ ብዙ ይነገራል። በእርግጥ ቤርታ እንዲሁም ደግሞ ማውሪሲዮ ማንቼኔ አዲሱ የአርሰናል ነው የአርሰናል መልማይ ቤርታን ተከትለው ከናፖሊ ከዩቬንቱስ ስራቸው በኋላ ወደ እንግሊዝ ፕሪሚየር ሊግ ወደ አርሰናል የመጡት ባለሙያንም በተመለከተ በአርሰናል በኩል የሚነሱ በጣም ብዙ ሚስ ኢንፎርሜሽኖች አሉ፣ ብዙ የተሳሳቱ ዘገባዎች አሉና በዛ አንድሪያ ቤርታም የአርሰናል ሰዎችም በጣም ደስተኛ ናቸው። ብዙ እይታዎቻቸውን እነሱ ላይ ሳይሆን ወሬዎቻቸው ላይ ሆነዋል። ስለዚህ አርሰናል ሌሎች ዝውውሮችን ቶሎ ያደርጋል ተብሎ ይጠበቃልና የቤርታም ኮሊጎች
በጋራ እየሰሩባቸው ያሉ ጉዳዮች አሉና በጣም በጣም ኤክስክሉሲቭ የሆኑ መረጃዎችም ይወጡ ይገኛሉ። እነዚህ ጉዳዮች ላይ ትኩረት እናደርጋለን። አንዱ አርሰናል በጣም ታማኒ ከሚባሉ የአርሰናል ምንጮች መካከል አንዱ ነው። ለአርሰናል ሰዎች ለአርሰናል አመራሮች ቀረብ ያሉ መረጃዎችን ይዞ የሚወጣ ነውና ሌላኛው ጉዳይ የኒኮ ፓዝ ነው። ኒኮ ፓዝ በቅርብ ቀናት ከጆዜ ሞሪኒዮ ጋር በስልክ ተነጋግሯል። ሌላ ስኬጁልም አለ የመነጋገር ነገር ግን ተጫዋቹ በዓለም እግር ኳስ ዋንጫ ላይ ይጫወታል። ከተጫዋቹ ጋር በተያዘ አርሰናል ሚኬል አርቴታ ተጫዋቹን በጣም በጥብቅ እየፈለገ ይገኛል። ተጫዋቹ በእርግጥ ሪያል ማድሪድ የተጫዋቹን መልሶ የመግዛት መብት አለው ያለምንም ድርድር በጣም በአነስ ባለ ክፍያ። ነገር ግን ሲሸጥም ሪያል ማድሪድ ክሎዙ ላይ የተካተተ የሽያጭ መብት አለው። ተጫዋቹ ግን ወደ ሪያል ማድሪድ ሊሂድ ወይስ ደግሞ ወደ ሌሎች ክለቦች ወይም በኮሞ ልቆይ የሚለውን ነገር ገና አልወሰነም። በጣም እየተወዛገበ ይገኛል። አርሰናል ደግሞ በዚህ ኮንፊውዝድ በሆነው ተጫዋች ዙሪያ ፍላጎት አለውና ወደ አርሰናል ለማምጣት አሰልጣኝ ሚኬል አርቴታም ፍላጎቶች አሉ። ተጫዋቹ ወደ አርሰናል ቢመጣ የነ ማርቲን ኦዴጋርድን የነ ኤቨሬቺዜን ፉክክር ያጠናክራል። ነገር ግን ተጫዋቹ ያንን ቦታ በደንብ ማግኘት እንደሚገባው ማሳየት ይጠበቅበታል። ከዛ በተጨማሪም ሚኬል አርቴታ ማረጋገጫ ጋራንቲ ሊሰጠው ይገባልና እንደዚህ አይነት ጉዳዮች በስፋት እየተነሱ ይገኛሉ። የክሪስቶስ ቲዞሎስን የኒኮፓዝን እነዚህን ጉዳዮች በስፋት ተመለከተን። ሌሎች አርሰናል ጉዳዮችን ላንሳላችሁ። የሚለቁ ተጫዋቾች መካከል አንደኛው የዚህ የፋቪዮ ቬራ ጉዳይ ነው። የዚህ በሃምቡርግ ያለው ቆይታ ይታወቃልና ሃምቡርግ ተጫዋቹን ለማስፈረም በቋሚነት 20 ሚሊዮን ዩሮ በጣም ውድ ሆኖብኛል እያለ ይገኛል። በዚህ ሂደት ደግሞ ኖቲንጋም ፎረስት ተጫዋቹን ወደ ፕሪሚየር ሊግ ለማምጣት ፍላጎት አሳይቷልና አርሰናል ምናልባት ተጫዋቹን እስከ 15 ሚሊዮን ዩሮ ሊሸጠው ይችላል እየተነጋገረ ይገኛል ከኖቲንጋም ፎረስት ጋር የሚሉ መረጃዎችን ተመልክተናል። የቤልጂየሙ ተጫዋች ሊያንድሮ ትሮሳርድ በተመለከተ በሺክታሽ ለተጫዋቹ ጥያቄ ለማቅረብ ሂደት ላይ ይገኛል። 20 ሚሊዮን ዩሮ እየተባለ ይገኛል። አዶንስም ተጨምሮ ማለት ነውና አርሰናል ተጫዋቹን ለመሸጥ ፍላጎት አለው። የመጨረሻ ሂደቶችም ደግሞ እየተጠበቁ ይገኛሉ። የሚካ ጎድሰ እንዲሁም ደግሞ ኤላይ ጁኒየር ክሩፒን ጉዳይም አንዳንድ ጋዜጠኞች ይዘውት የወጡት ዘገባ እንደሚያሳየው አርሰናል አሁንም ፍላጎቶቹን እያማተረ ይገኛል። እነዚህ ዝውውሮች ያለቀላቸው ባይሆኑም ፍላጎቶች ግን እንዳሉ በብዙሃን መገናኞች እየተመለከትን እንገኛለን። የአንድሪያ ባሬንቲያን ጉዳይን በተመለከተ የሪያል ሶሴዳዱ የመስመር አጥቂን በተመለከተ በጣም ብዙ ግቦችን ያስቆጠረ ተጫዋች አይደለም። ነገር ግን ጉዳት ከዓለም ዋንጫ ውጪ አድርጎታል። ሌትሊ የሲዝኑ የመጨረሻ ወራት ላይ ጉዳት አስተናግዶ ነበረ። የ4 ዓመቱን ተጫዋች በተመለከተ አርሰናል ፍላጎት አለው ይላል የዘሰን ዘገባ። ነገር ግን ሪያል ሶሴዳዶች 65 ሚሊዮን ፓውንድ የውል ማፍረሻ ነው ያንን ክፈሉ እያሉ ይገኛሉ። አርሰናል ግን ያንን የውል ማፍረሻ ይከፍላል ተብሎ አይጠበቅም። የማኑ ኮኔን ዘገባ ትናንትና የጣሊያን ብዙሃን መገናኞች ይዞት ወጡት ዘገባ ነበር። ለኪፕ ደግሞ ዳግም ማኑ ኮኔን ለማስፈረም የ5 ዓመቱን የሮማ የአማካኝ ስፍራ ተጫዋች ብዙ ኳሊቲዎች እንዳሉ ትናንትና አንስተናል። መለስ ብላችሁ ልታገኙት መረጃዎቹን ልትመለከቱ ትችላላችሁ። ትናንት በሰራነው ቪዲዮ ላይ 40 ሚሊዮን ዩሮ እየተገመተ ይገኛል። ከሮማ ሊለቅ ይችላል። ፈረንሳይ ኢንተርናሽናል ባለፈው ዋንጫ ላይም በደንብ በቅርበት ትመለከቱታላችሁ ብለን እናስባለን። የሞርጋን ሮጀርስ ጉዳይ መዳረሻ ወይ አርሰናል ወይ ደግሞ ባየር ሙኒክ ነው የሚሉ ዘገባዎችን ተመልክተናልና ተጫዋቹን በተመለከተ የመጨረሻ ውሳኔዎቹ በሁለቱ ክለቦች ላይ አነጣጥሯል። በተለይ በፕሪሚየር ሊጉ ክለብ አርሰናል የመቆየት ሰፊ ድል እንዳለው የሚያሳዩ ዘገባዎች አሉ። ማቲያስ ፈርናንዴዝን በተመለከተ ጄምስ ደከር የተባለ የቴሌግራፍ ጻፊ ያለና ማንቸስተር ዩናይትድ የበለጠ እድሎች እንዳሉትና ከወኪሉ ጋር የበለጠ የሞቀ ጋል ያለ ድርድር ያደረገ ይገኛል። አርሰናል በዚህኛው አማካኝ ላይ ብልጫ ተወስዶበታል የሚል ዘገባን ይዞቶ ተመልክቻለሁ። ብዙ ጉዳዮችን እየተነሱ ያሉ የክረምት የዝውውር መስኮት አሁንም ገና በይፋ አልተከፈተምና ሌሎች ጉዳዮችን በቀጣይ ቀናትም በስፋት እናነሳለን። ትናንትና የእናንተ ሀሳብ፣ ጥያቄዎች፣ መልእክቶች መጥተውልናል። በተለይ ደግሞ ከዴቭ ዳዊት ዌልካም ጀማው ብሎናል። የባርኮላ ትክክለኛ ዋጋ ታወቀ እንዴ ብሎናል። ባርኮላ ምን ያክል እንደሚያስወጣ እስካሁን አልታወቀም። አርሰናል ግን የመጀመሪያ ጥያቄዎች አጠቃላይ ድርድሮችን በተመለከተ ሰፊ መረጃዎችን ሰጥቻለሁ ብዬ አስባለሁ። ታምሪ አዝልቄ የጻፈልን መልእክት አለ። ኑዋሬሪ ወደ ቼልሲ የሚሄድ ከሆነ ቢያንስ 50 ሚሊዮን ፓውንድ ወይም 60 ሚሊዮን ፓውንድ መሸጥ አለበት። የ10 ቁጥር ተጫዋች ዝም ብሎ በቀላል ዋጋ አይገኝም። እድሜው በራሱ ትልቅ ዋጋ የሚያወጣ ነው ብሎናል። አየነው ሙሉዓለም
ሰላም ምርጦች እንዴት ናችሁ? አርቴታ ግን ታዳጊዎች ላይ ትልቅ ችግር አለበት። ምቀኛ ነው። ኗኔሪን እንደገፋው ማክስዳውማንም በግፍ ይሸጧል ብዬ አስባለሁና ፈሪ ስለሆነ ታዳጊዎች ላይ እምነት የለውም ብሎናል። አርሰናል አማካይ ላይ ማኑኮንን፣ ገብርኤል ሳርን እንዲሁም ቡዋዲን ቢያስፈርም የተሻለ አማካኝ ስፍራ ይኖረዋል ብዬ አስባለሁ ብሎናል። ኢብራሂም መሐመድ ቶማስ ሮዝስኪ የመድፈኛው ውስኪ ይባል ነበረ። ያኔ በጣም ጀግና የነበረ ተጫዋች ነው። በከዛ በተጨማሪም የማንረሳው ተጫዋች ነው። እድሜውን ያርዝም ልን ብሎናል። አህመድ ከጅቡቲ ሰላም አህመድ ከጅቡቲ ነኝ። ኦሊሴ በመጨረሻም ወደ ፒኤስጂ የሚሄድ አይመስለኝም ብሎናል። ወደ ማድሪድ የሚሄድ ይመስለኛል። ሲቀጥል ባርኮላ አያስፈልግም፣ ምክንያቱም በብዛት ኳስ ያባክናል፣ ሁለተኛ ጉዳት ያበዛል፣ ሶስተኛ ደግሞ ፊዚካሊቲው ለሊጉ የመፎካከር እድል የሚሰጡ አይመስለኝም፣ የሚከብደው ይመስለኛል ብሎናል። አራተኛ አንድ ነገር ላስቸግር፣ ለአርሰናል ጀርቪኒዮ መቼ ነበር ኮትዲቫራዊ ተጫዋች ወደ አርሰናል እያፈረመው ብሎናል። የጀርቪኒዮን ጉዳይ በተመለከተ አህመድ ከጅቡቲ ያነሳው ጥያቄ ጀርቪኒዮ 2011 ላይ በፈረንጆቹ በጎርጎሮሲያኑ በእኛ ደግሞ 2003 ላይ አምሌ አካባቢ የፈረመ ተጫዋች ነው። ያንን በተመለከተ ጀርቪኒዮ ጋር ብዙ ታሪክ አለኝ በፈረመበት ወቅት ላይ የሚል ሀሳቡን አንስቶልናል። አህመድ ከጅቡቲ ወንድሙ ራሽፈርድ ለክለባችን አይሆንም ብሎናል። ወንድሙ ወንዴ አርቴታ ካስፈረመው የእውነት እብደት ነው። ባርሳ ያላስፈረመው በብቃቱ እምነት ስለሌለ ነው። ስለዚህ ሌላ የምናስፈርመው ካጣን እሱን ከማስፈረም ገብርኤል ማርሴሊን ማቆየት ተመራጭ ይመስለኛል ብሎናል። ቶማስ ሮዝስኪ በተመለከተ ዩሱፍ መሐመድ ያነሳቸው ሀሳቦች አሉ። ከዛ በተጨማሪ ገብርኤል ሄንዜ በአርሰናል ቢቆይ የተሻለ ነው ብሎናል። ቶማስ ዳዊቶም የሞዛርት ሙዚቃና ሮዝስኪ የአርሰናል ትውስታን እንደ ሞዛርት ይጫወታል የሚባለትን ተጫዋች አስታውሶናል። ከልብ እናመሰግናለን። ኩማዋቅ ጅራ ከ50 ሚሊዮን ፓውንድ በላይ በጣም ጥሩ ነው ለኤታን ኗኔሪ ብሎናል። ራሽፈርድ ደግሞ በአርሰናል በኩል መፈረም የለበትም፣ ጭራሽ መርሳት አለበት። አርሰናል ጥሩ ባህሪ የለውም የሚል ሀሳቡ ልኮልናል። ዮሴፍ የጻፈልን መልእክት አለ። ዮሴፍ ኒኮ ዊሊያምስ መምጣት የለበትም፣ እንደ ኒኮላስ ፔፔ ኪሳራ ነው የሚሆነው ብሎናል። ኒኮላስ ፔፔን ታስታውሱ እንደሆነ ኮትዲቫራዊ ተጫዋች ወደ አርሰናል ሲመጣ እስከ 72 ሚሊዮን ፓውንድ ነበር የተከፈለበት ከፈረንሳይ ሊጋ ላይ ሲፈርም። በወቅቱ የአርሰናሉ ዱ ጋስፐር ስፖርቲንግ ዳይሬክተር ነበርና ዝውውሩ አልተሳካም። ከዛ በኋላ ጥናት ሲያደርጉ ነበር እንዴት ይህንን ዝውውር ተሳሳትን ብለው። ከዛ በኋላ የአርሰናልን ዝውውሮች ልብ ብላችሁ ተመልከቱ። ጥናቱ ከተደረገ በኋላ የሚገርሙ ዝውውሮችን ተመልክተናል። በአርሰናል ቤት ቢያንስ የሚከስር ተጫዋች እንደሌለ እየተመለከትን እንገኛለን። ማርከስ ራሽፈርድ ቢመጣ ይሻላል ወደ አርሰናል ብሎናል። አቤል የጻፈልን መልእክት ነው። ሚካኤል ሜሬኖ ደግሞ በጣም አንደርሬትድ የሚባል ተጫዋች ነው ብለው ሀሳቡ ልኮልናል። ሁላችሁንም ስለጻፋችሁልን መልእክት ስለሰጣችሁን ጊዜ፣ ስለ ሀሳብ፣ ስለ አስተያየቶቻችሁ ከልብ እናመሰግናለን። ትናንት እያነሳ ነው ዛሬም እናነሳዋለን ብለን በመግቢያችን ላይ ያነሳነው ጉዳይ ነበረ። ሪዮ ፈርዲናንድስ ለቡካዮ ሳካን በተመለከተ ሲተመልከቱት የሆነ አይነት ችግር ላይ እንዳለ ከጉዳት ጋር እንደሚጫወት ያስታውቃልና ብዙ ግን በብዙሃን መገናኛዎች ላይ አልተዘገበም፣ በመረጃዎች ላይ አላገኘነውም እና ያ ደግሞ ትልቅ ጉዳት ሆኗል። ብዙ ተጫዋቹ እንዲተች ምክንያት ሆኗልና ሲሪየስ የሆነ ችግር ውስጥ እንደነበረ የሚያሳዩ ነገሮች አሉ በሚል ያነሳቸው ጉዳዮች አሉ። ለሁሉም ነገ አርሰናልን የተመለከቱ አዳዲስ ጉዳዮችን ይዘን እንመለሳለን። መልካም ቀን፣ መልካም ጊዜ ሆነላችሁ። ጤና ይስጥልን።